ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ለኃያሉና ለገናናው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የኃያሉ መልአክ የቅዱስ ሚካኤልን ዓመታዊ ክብረ በዓል ጨምሮ ሌሎች የሰዓቱ የቤተክርስቲያናችን መረጃዎችን ይዘንላችሁ ቀርበናል። ዜናውን እየመራሁ አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። የቅዱስ ሚካኤል ዓመታዊ ክብረ በዓል በአዲስ አበባ ሀገረ ስብከት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን በታላቅ ድምቀት ተከበረ። ያረካል አድማሱ በስፍራው ተገኝቶ ተከታዩን ዘገባ አሰናድቷል። ዓመታዊው የቅዱስ ሚካኤል ክብረ በዓል በአዲስ አበባ ሀገረ ስብከት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን በታላቅ ድምቀት ተከብሮ ውሏል። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የመላእክት አለቃ ቅዱስ ሚካኤል ሰኔ 12 ቀን አፎሚያን ያዳነበት የባህራንንም የሞት ደብዳቤ ቀዶ ለታላቅ ክብር ያበቃበትን ዕለት ታሳቢ በማድረግ የሚከበር መሆኑ ይታወቃል። ከዚህ ዕለት የምንማረው እምነት ካለ እውነት ካለ ይህ በምን በዓለም ላይ የታዘዘው መቅሰፍት ሁሉ ተሽሮ ይለወጣል። በማን በቅዱሳን አማላጅነት በቅዱስ ሚካኤል አማላጅነት የታዘዘው መቅሰፍት ሁሉ እንደሚደመሰስ እምነት ግን ዋናው ትልቁ ነገር እምነት ይጠይቃል። እምነት ካለን ይህን ተራራ ተነቅለህ ሂድ ብትሉት ይደረግላቸዋል ማለት ነው። ያም ልጅ በማመኑ ያ ለሞት የታዘዘ ደብዳቤ ወደ ሕይወት ተለውጧል። ከዚህ በመለስ በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ወደ 14 ገደማ የሚጠጉ የልማት ፕሮጀክቶች ለመሰራት ውጥን መጀመሩን ደብሩም በዚሁ ክብረ በዓል ላይ አስታውቋል። የመጀመሪያው ስራ የላፍቶ ደብረ ትጉሃን ቅዱስ ሚካኤል አጠቃላይ የማስተር ፕላን ስራ ነው። እሱ የማስተር ፕላን ስራ ተጠናቆ ኦሬዲ በሰበካ መንፈሳዊ ጉባኤ ጸድቋል። ከዚያ ከጸደቁት ውስጥ ግን በአስቸኳይ እንዲሰሩ በላፍቶ ህዝብ ጥያቄ እየቀረበ ያለው አንደኛው የመቃብር ቦታ ነው። የመቃብር ቦታ በአግባቡና በስርዓቱ እንዲሰራ ይታሰባል። በማስተር ፕላኑ መሰረት የመቃብር ቦታው ይሰራል። በመቀጠል ደግሞ ሌሎች ፕሮጀክቶችን ለመስራት የከርሰ ምድር ውሃ አስፈላጊ ስለሆነ የሱም ፈቃዱ ተጠናቆ የከርሰ ምድር ውሃ እንዲወጣ የሱ ስራ ተጀምሯል። በቀጣይ የህዝቡ ጥያቄ የሆነው ላፍቶ እንደምታውቁት የመኖሪያ አካባቢ ስለሆነ በርካታ ህዝበ ክርስቲያን በጣም ትልልቅ ህዝብ ያለበት ነው። ያለችን ቤተክርስቲያን ደግሞ እጅግ በጣም ጠባብ ስለሆነች ቤተክርስቲያን ወይም ካቴድራል እንዲሰራለት የህዝቡ ጥያቄ ነው። የዚህም ጥያቄ ለሚመለከታቸው ክፍል ኮሚቴ ተዋቅሮ የዲዛይን ስራ እየተሰራ ይገኛል። ከዛ በመቀጠል ደግሞ ትልቁ አሁን የቦታ አንገብጋቢ የሆነብን የብፁዕ ቅዱስ አቡነ ጳውሎስ 5ኛ ፓትርያርክ የተሰየመው የአቡነ ጳውሎስ ትምህርት ቤት አለ። ይሄ ትምህርት ቤት በጣም አንገብጋቢ ነው። ቦታው በራሱ ካለማ የመወሰድ እድሉ ሰፊም ስለሆነ እሱን ለመስራት ዲዛይኑም ተጠናቋል። የግንባታ ፈቃድም ወጥቷል። እሱን በአጭር ጊዜ ስራውን እንጀምራለን ብለን ተስፋ እናደርጋለን። ሰንበት ትምህርት ቤት ላፍቶ ሰንበት ትምህርት ቤት እውነት ለመናገር ሰፊ ሰንበት ትምህርት ቤት፣ ብዙ ካህናት፣ ብዙ ቀሳውስት፣ ብዙ ዲያቆናት ያበራ ሰንበት ትምህርት ቤት ነው። ነገር ግን በቂ የመማሪያ ክፍል አይደለም፣ በቂ አዳራሽ የለውም ብሎ መግለጽ ሁሉ ይቻላል። ቆርቆሮ በቆርቆሮ ያለ አዳራሽ እና እሱን መሰራት አለበት ብለን እናምናለን። የዚህ ሁሉ መሪ ዕቅዳችን ግን ማስተር ፕላናችን ስለሆነ በማስተር ፕላናችን መሰረት እየቆረስ እንዳስፈላጊነቱ እግዚአብሔርን አስቀድመን የመላኩ የቅዱስ ሚካኤል ተራዳይነት አይለየንም ብለን ተስፋ እናደርጋለን። ስራዎቻችን እናከናውናለን። እኛ በዚህ መልኩ አስበናል። ቤተክርስቲያኑ እንግዲህ ሊያሰራቸው ያቀዳቸው የልማት ፕሮጀክቶቹ በርካታና መጠነ ሰፊ ከመሆናቸው አኳያ በሀገር ውስጥና በውጭ ዓለም የሚገኙ ኦርቶዶክሳውያን ድጋፍ እንዲያደርጉለትም በክብረ በዓሉ ላይ ጥሪ ቀርቧል። እንግዲህ ቅዱስ ሚካኤል እኛ ራሳችን ካዘጋጀንና የአካባቢው ህዝብ በጸሎት ከጠየቀው ቅዱስ ሚካኤል በርካታ ወዳጆች አሉት። የሚካኤል ወዳጆች በጣም ሰፊ ናቸው። የአካባቢው ህዝብ አለ፣ ኦርቶዶክሳውያን አለ። ይሄ ሚዲያ ሁሉ የሚከታተል ከሀገር ውጭም ከሀገር ውስጥም የቅዱስ ሚካኤል በርካታ ወዳጆች ስላሉ አስፈላጊውን የፋይናንስ ድጋፍ፣ የእውቀት ድጋፍ
እንዲያደርጉልን በቅድስት ቤተክርስቲያናችን ስም እናሳስባለን። የቤተክርስቲያኑ የልማት ስራዎች ይፋ የተደረጉበት ይሄው የቅዱስ ሚካኤል ዓመታዊ ክብረ በዓል እንግዲህ የላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ መላከ ፀሐይ ተስፋ ማርያምን ጨምሮ የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ ዘማሪያንና በርካታ ምዕመናን በተገኙበት ነው የተከበረው። ከዚሁ ከቅዱስ ሚካኤል ዓመታዊ የክብረ በዓል ዜና አልወጣንም። ሰኔ 12 ታላቁና ገናናው መልአክ ቅዱስ ሚካኤል ተአምራት ያደረገበት በዓል ነው። በተጨማሪም ይህ ቀን በቤተ ክርስቲያናችን ስንክሳር መሰረት ቅዱስ ላሊበላ ያረፈበት በመሆኑ በታላቅ ክብር ይከበራል። ይኸው በዓል በአዲስ አበባ ሀገረ ስብከት በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተ ክርስቲያን በታላቅ ድምቀት ተከብሯል። ዝርዝር አለን። ሚካኤል ማለት መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ታላቅ መልአክ ዮሐንስ ወንጌላዊ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው ብሎ ከተናገረላቸው ቅዱሳን መላእክት ውስጥ የሚመደብ ሲሆን የሰባቱ ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ ሹሞታል። ሰኔ 12 ቀን ይህ ገናናና ታላቅ መልአክ ተአምራት ያደረገበት በዓል ይከበራል። ይህ ቀን በቤተ ክርስቲያናችን ስንክሳር መሰረት ቅዱስ ላሊበላ ያረፈበት በመሆኑ በታላቅ ድምቀት ይታሰባል። የቅዱስ ሚካኤል ዓመታዊ በዓል በድንቅ ኪነ ሕንፃ ውበት ተጠናቆ በቅርቡ አገልግሎት መስጠት በጀመረው በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን በታላቅ ድምቀት ተከብሯል። በክብረ በዓሉ ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ርዕሰ ደብር መሐሪ ኃይሉ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የትንሣኤ ማሳተሚያ ድርጅት ዋና ስራ አስኪያጅ፣ መልአከ ኃይል ቆሞስ አባ አፈወርቅ ዮሐንስ የለሚኩራ፣ ለገጣፎ፣ ለገዳዲ፣ ኩራጅዳና ቡራዩ የሶስቱ ክፍላተ ከተማ ዋና ስራ አስኪያጅ፣ የሀገረ ስብከቱና የክፍለ ከተማ ቤተ ክህነቱ የሥራ ኃላፊዎች፣ መልአከ መንክራት ኃይሌ አብርሃ የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ የአድባራት አስተዳዳሪዎች፣ ሊቃውንትና ምዕመናን ተገኝተዋል። በበዓሉ በአውደ ምሕረቱ የደብሩ ሊቃውንት ያሬዳዊ ጣዕመ ዜማ አሰምተዋል። የሰንበት ትምህርት ቤት ዘማሪያንም ለበዓሉ ተስማሚ የሆነውን ዝማሬ አቅርበዋል። በክብረ በዓሉ ላይ ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ትምህርተ ወንጌል ሰጥተዋል። ተሰቅሎ ማዳን ደሞ አፍሶ ማዳን በመለኮቱ እና በሰውነቱ ተዋህዶ ዓለምን ቤዛ ዓለም ቤዛ የኔና የናንተ ሁላችን ቤዛ ሆኖ በሞት እና ማዳን በቤዛዊ ሞት የኢየሱስ ክርስቶስ ነው። እዚህ ውስጥ ሚካኤል አይቀርም። ለብቻው እናስቀምጦ ያልኳችሁ እሱ ነው። እዚህ ውስጥ ሚካኤል እናስገባ ማንም አናስገባበት ውስጥ ላይ እዚህ ውስጥ ሰው ሆኖ ስጋችን ተዋህዶ ሞታችንን ተቀብሎ በእኛ ፈንታ ሞቶ የእሱ ጽድቅ ለኛ ያወረሰን ኢየሱስ ክርስቶስ ነው። የእሱ ነው፣ አይነካም። ይህ አይነካም። ፈጣሪነቱም የእሱ ነው፣ መለኮትነቱም የእሱ ነው፣ ሙሉእነቱም የእሱ ነው። በስላሴነቱ ከሶስት አካላት አንድ ስለሆነ ቅዱስ ሚካኤል ደግሞ የእሱ ተላላኪ ሆኖ በደረጃው ያገዘናል። ይወርሱ ዘንድ መዳን ይወርሱ ዘንድ ስላላቸው ሰዎች ለማገዝ የሚላክ ይኸው ነው። እኔና እናንተ ለመዳን መዳንን ለመውረስ ተዘጋጅተናል፣ ተጠርተናል። ይኸው በቤቱ አለን ቆመናል። ምንም ጥርጥር የለው፣ አንጠራጠር። መዳንን ለመውረስ ተዘጋጅተናል። እኛን ለማገዝ ሚካኤል ይመጣል። እውነት ነው። እኛን ለመርዳት ሚካኤል ይመጣል። እኛን ለመዳን ሚካኤል ይመጣል። ስለዚህ እግዚአብሔር አምላካችን ለእነዚህ ያለ ጸጋ ስላበቃን ክብርና ምስጋና ለአምላካችን ይሁን። መልአከ መንክራት ኃይሌ አብርሃ የደብሩ አስተዳዳሪ በ7000 ካሬ ሜትር ላይ ያረፈው ህንፃ ቤተክርስቲያን በቅርቡ ተጠናቆ ለአገልግሎት ከበቃ በኋላ ደብሩ ትኩረቱን ወደ ቤተክርስቲያኑ ምድረ ግቢ በማድረግ ለ300 መኪኖች የመኪና ማቆሚያ፣ መጠለያ፣ አረንጓዴ ስፍራን አካቶ ዲዛይኑ መጠናቀቁን ገልጸው ምዕመናን ለዚሁ የልማት ሥራ በኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 10035 30 87 45 እንዲሁም በአባይ ባንክ አጭር የሂሳብ ቁጥር 1212 ምዕመናን ድጋፍ እንዲያደርጉ ጠይቀዋል። እኔ መሰለ ካቴድራል ሰርታችሁ
ይሄን የመሰለ ቤተክርስቲያን ተሰርቶ የሀገር ኩራት በእውነት የሀገር ቅርስ በእውነት ዓለም ሁሉ የሚጓጓለት ይህ ትልቅ ካቴድራል የሰራችሁ ምእመናን ምድረ ግቢ ጭቃ ቢሆን ወይም ከኛ ነው ሰተቱ ወይም ከናንተ ነው ማለት ከኛ ሰተት የሚሆነው በብላን በእቅድ አውጥተን ምእመናን ካልነገርን ነው ምድረ ግቢው መኪኖች የሚቆምበት የለም በተለይ ጭቃ ከሆነ ክረምት ከሆነ እንኳን መኪኖቹ እኛም መግባት አንችልም ይሁን ህዝብ ይያለ አንዳንድ ሜትር ከያዘ አንዳንድ ክንድ አንዳንድ ኪሎ ሜትር ትንሽ ነገር ይዘን ሁላችን ብንካፈለው በእውነት ይሄ ቀላል ግቢ ነው ስለዚህ ለመኪኖቹ ፓርኪንግ ወደ 300 መኪና የሚይዝ ፓርኪንግ ተዘጋጅተዋል ሌሎችም ደግሞ በአማረ በጥሩ ባለሙያዎች ኢትዮጵያውያን ባለሙያዎች በእውነት ስታዩት ፕላኑ ስታዩት በመሬት ላይ ሲወርድ መቼ ነው መሬት ወርዶ የምናየው ነው የምትሉት በጉጉት ነው የምትጠብቁት ፕላኑ በተለየ ሁኔታ በልዩ ባለሙያዎች በልዩ ኢንጂነሮች መሐንዲሶች ተሰርቶ በየቦታው ተለጥፈዋል ምእመናን ስለዚህ እኛ ከዚህ በላይ አናግራችሁ ምእመናን ስለዚህ ይህን ጉዳይ ሁላችሁ መጣችሁ ተሳትፋችሁ በአካውንት ያለው እያስገባችሁ ሌላም ደግሞ በአውደ ምህረት ያለው ገንዘቡን እየሰጣችሁ ሁላችሁ የዚህ አስፋልት ተካፋይ እንድትሆኑ በበዓሉ ላይ መልአከ ኃይል ቆሞስ አባ አፈወርቅ ዮሐንስ የለሚኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ቃለ ምዕዳንና ቡራኬ ሰጥተው የአውደ ምህረቱ መርሃ ግብር ተጠናቋል። በዚህ እጃችሁ ነግዳችሁ አትርፉ እንጂ ወንድማችሁን እንዳትገፉ ወንድማችሁን እንዳትመቱ የወንድማችሁን ገንዘብ እንዳትሰርቁ የወንድማችሁን ቀን እንዳትቀሙ እግዚአብሔር ይርዳችሁ ወንድማችሁ እንዳያለቅስ በእናንተ ፍርድ ቤት እንዳይቆም በእናንተ እንዳያለቅስ መጥቶ ለመድኃኔዓለም አልቅሶ እንዳይናገር የወንድማችሁን በእናንተ ላይ እንዳይኖር መድኃኔዓለም ይርዳችሁ እንደ ባህራን እውነተኛ ሆነን ሚካኤል እንዲረዳን እግዚአብሔር እናንተንም ይርዳችሁ እንደ አፎሚያ ንጹህ ልብ ኑሯችሁ ሚካኤል እንዲያማልዳችሁ እግዚአብሔር ይርዳችሁ ከፍ አድርጉ ኢትዮጵያውያን አንድ ነን መልካችን አንድ ነው ቁመታችን አንድ ነው የምንጸልየው አንድ ነው የምናስቀድሰው አንድ ነው የምንቆርበው ከታቦቱ ከአንዱ ታቦት ነው የክርስቶስን ሥጋ የምንበላው ከመንበሩ ነው የምንጠጣው ከዚሁ ነው ስለዚህ እንዳንከፋፈል እግዚአብሔር ይርዳን የሚከፋፍለን ክፉ መንፈስ ከመካከላችን እግዚአብሔር ያውጣልን እኛ የአንድ አባት ልጆች ነን የአዳም ልጆች ነን የሔዋን ልጆች ነን እግዚአብሔር ከዚህ እንድንወጣ ከመጣላት እንድንወጣ ማን ይርዳን እስቲ ከፍ አድርጉና መስግኑበት ብዬ ኬኛ ብዬ ኢትዮጵያ ብዬ ጃላላ ብዬ ሚሶማ ብዬ ቀሮምቴ ብዬ ቶኩማ አከታቱ ዋቀዮን አገርጋሩ በየዓመቱ ሊቀ መላእክት ቅዱስ ሚካኤል በተሰጠው ስልጣን በወዳጆቹ ላይ ያደረገው ተአምር የሚታሰብበት በዓል በታሪካዊው የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ተከብሯል። በዕለቱም ቤተ ሰሊሆም በሚል የተሰየመው ዘመናዊ ሆስፒታል ማስጀመሪያ ምዕመናን አስተዋጽኦ እንዲያደርጉ ጥሪ ቀርቧል። ሰላማን ባየ ተከታዩን ዘገባ አሰናድታለች። በየዓመቱ ሰኔ 12 ቀን የሚከበረው የመልአኩ ቅዱስ ሚካኤል ዓመታዊ የንግስ በዓል በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በርካታ ምዕመናንና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ መንፈሳዊ ስነ ስርዓት ተከብሮ ውለዋል። በዕለቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ድርጅት የሰሜንና ምስራቅ አፍሪካ አህጉረ ስብከት ኃላፊ ሊቀ ጳጳስ ብፁዕ አቡነ ማቴዎስ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከትና የየካ ክፍለ ከተማ ቤተ ክህነት የክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች ተገኝተዋል። በበዓሉ ስነ ስርዓት ላይ የደብሩ ሊቃውንትና የሰንበት ትምህርት ቤት ወጣት መዘምራን ዕለቱን የሚዘክሩ ወረቦችና መንፈሳዊ ዝማሬዎችን አቅርበዋል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የልሳነ ተዋሕዶ መጽሔት ዋና አዘጋጅ መጋቤ አእላፍ ኤፍሬም በየነ በበዓሉ ላይ ባስተማሩት ትምህርት ኦርቶዶክሳዊት ቤተክርስቲያን የመልአኩ ተራዳኢነት የታየበትን ታላቅ ዕለት በየዓመቱ በታላቅ ክብር እንደምታስበው ገልጸዋል። ሚካኤልና መላእክቱ ዘንዶውን ሲዋጉት ወተነጽሐ ውእቱ አውሬው ከዚያ በላይ ወደቀ ነው የሚለው። እንግዲህ ቅዱስ ሚካኤል ምእመናን ታላቅ መልአክ ነው፣
የተሾመለኛ ነው። በክንፉ ላይ የሥላሴ ስም የተጻፈበት የመላእክት አለቃ የማይሻር ትህትና ያለው በደሆች ቤት የሚገኝ በእስር ቤት የሚገኝ ሰዎች በወደቁበት የሚገኝ ታላቅ መልአክ ሩሩህ መልአክ እርሱ ይጠብቃችሁ። በበዓሉ መርሃ ግብር ላይ በቤተ ክርስቲያኑ ቅጥር ግቢ ውስጥ ግንባታው እየተከናወነ ስለሚገኘው የቤተ ሰሊሆም ዘመናዊ ሆስፒታል ዝርዝር የሥራ ሂደት ሪፖርት በኢንጂነር ቃልአብ ዘውዴ ቀርቧል። የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ቤተ ሰሊሆም ሆስፒታል ግንባታ ከተጀመረ ጀምሮ በተለያዩ የዝግጅትና የግንባታ ሂደቶች ውስጥ አልፎ አሁን ባለበት ደረጃ ላይ ደርሷል። ሆስፒታሉ የሚገነባው የደብሩ ጸበል አገልግሎት በሚሰጥበት 2500 ካሬ ሜትር ስፋት ካለው ቦታ ውስጥ 1000 ካሬ ሜትር ላይ ሲሆን ወደ መሬት በታች 2 ወለልና ከመሬት በላይ 13 ወለል ያለው አጠቃላይ 15 ወለል ህንፃ እንዲሆን ዲዛይን ተዘጋጅቶለታል። ወደ ሁለተኛው ዙር የሆስፒታሉ ህንፃ ስራ ለመቀጠል ከፍ ያለ ገንዘብ በማስፈለጉ የቅዱስ ሚካኤል ወዳጅ ከላይ በተጠቀሰው የባንክ ሂሳብ ቁጥር እንዳቅማችሁ በገንዘብ በማቴሪያል ማለትም በብረት፣ በሲሚንቶ፣ በአሸዋ ድጋፋችሁን እንድትቀጥሉ በአክብሮት እንጠይቃለን። ባለ 15 ወለል ህንፃ ሆኖ ለመሰራት የታቀደው የዚህ ዘመናዊ ሆስፒታል የቁፋሮ ስራ መጀመሩ የተገለጸ ሲሆን ምዕመናን የበኩላቸውን አስተዋጽኦ እንዲያበረክቱ የደብሩ አስተዳዳሪና የቤተ ክርስቲያኗ ሊቃውንት ጥሪ አቅርበዋል። ከመላእክት ቅዱስ ሚካኤል ከፈጣሪያችን እንዲያማልደን ሀገራችንን ጽኑ ሰላም እንዲያደርግልን እግዚአብሔር በጸሎት በመልጃ እስካሁኑ ሰዓት ድረስ ሊቃውንቱ፣ መምህራኑ፣ ካህናቱ አገልግለዋል። ምህረቱን ቸርነቱን አምላካችን እግዚአብሔር ከኛ ያላራቀ ክብር ምስጋና ለሱ ይሁን። እንኳን ለዚህ ቀን በሰላም በጤና ደረሳችሁ። ቤተ ክርስቲያን ከሁሉ አስቀድማ ልትሰራው የሚገባ ነገር ቢኖር ትምህርት ቤትና ሆስፒታል ነው። የታሰበው ተፈጽሞ ሆስፒታሉ ተሰርቶ ቆራቢያኑን በቤት ውስጥ እንዲታከሙ ካህናትን፣ አባቶችን በጠቅላላ እጆቻችንን ሰውነታችንን የእግዚአብሔር ሰዎች በእግዚአብሔር ቤት ሲዳሰሱ ማየት መልካም ነውና እግዚአብሔር ስራችንን ይቀበልልን። አዎ ተጀምሯል፣ እሱ ይፈጽመዋል። ነገር ግን ለዚህ ሁላችን እንድንተባበር እንድንሳተፍ ተጠይቋል። በተመሳሳይ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ገብረ መድኅን ንጉሴ የእንኳን አደረሳችሁ መልእክት ያስተላልፉ ሲሆን የጎደላትን ሁሉ ስለምትሞሉላት የእናት የምዬ ቤተ ክርስቲያን የቁርጥ ቀን ልጆች እናንተ ስላላችሁላት እንኳን ደስ አላችሁ፣ እንኳን አደረሳችሁ፣ በልማቱ ተሳተፉ ለማለት ፈልጌ ነው። እንደ ቤተ ክርስቲያናችን እንደ ሀገረ ስብከታችን ይሄ የመጀመሪያው ሆስፒታል ነው። ይሄ ታሪካችን ነው። ይሄ አሻራችን ነው። በመጨረሻም ብፁዕ አቡነ ማቴዎስ ሰፊ ትምህርትና አባታዊ መመሪያ ሰጥተዋል። ብፁዕነታቸው የ318ቱ የኒቄ አባቶች በቅዳሴያቸውና በጸሎታቸው ያሰሙትን መሰብሰባችን እንደ ቅዱሳን ደቀ መዛሙርትህ ይሁንልን፣ የነሱም አንተነህ የኛም አንተነህ የሚለውን ኃይለ ቃል መነሻ በማድረግ ባስተማሩት ትምህርት ያ የቅዱሳን አባቶች ብርሃን በእኛም ላይ ወርዶ በምንሰራው የህንጻና የልማት ስራ ሁሉ እንዲመራን መልካም ምኞታቸውን ገልጸዋል። አያይዘውም ስለ ሀገር መጸለይ፣ ሰላምን መፈለግና በሰላማዊ ህይወት መመላለስ እንደሚገባ አባታዊ መልእክት ቃለ ምዕዳንና ቡራኬ በመስጠት በዓሉ ተፈጽሟል። እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ወደ እናንተ የሚቀርበውን የዜና ቤተክርስቲያን ጥንቅራችንን ነው። ከቅዱስ ሚካኤል ዓመታዊ ክብረ በዓል ወጣ ስንል የብፁዕ አቡነ በርናባስ የስብከተ ወንጌል አገልግሎት 40ኛ ዓመት በመንበረ ጵጵስናቸው በሎስ አንጀለስ ደብረ ጽዮን ቅድስት ድንግል ማርያም ካቴድራል በድምቀት ተከብሯል። ዲያቆን እሱ ባለው ሽፈራው ተከታዩን ዘገባ አሰናድቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል አገልግሎታቸው እንዲሁም በቤተክርስቲያናችን ላይ ለሚነሱ ጥያቄዎች መልስ በመስጠት የሚታወቁት ብፁዕ አቡነ በርናባስ የደቡብ ካሊፎርኒያና አላስካ ሀገረ ስብከት ሊቀ ጳጳስ በቤተክርስቲያን አውደ ምሕረት የስብከተ ወንጌል አገልግሎት የጀመሩበትን
40ኛ ዓመት መታሰቢያ በዓል ብፁዓን ሊቃነ ጳጳሳት ከመላው ዓለም ለበዓሉ የተሰባሰቡ አበው ካህናት ምዕመናን በተገኙበት ሰኔ 6 ቀን 2018 ዓ.ም በድምቀት ተከብሯል። በበዓሉ ላይ ከካናዳ፣ ከአውስትራሊያ እንዲሁም ከአሜሪካ ግዛቶች የመጡ የአህጉረ ስብከት ስራ አስኪያጆች፣ የመምሪያ ኃላፊዎች እንዲሁም በስብከተ ወንጌልና በተለያዩ የቤተ ክርስቲያኒቱ ኃላፊነት ብፁዕ አቡነ በርናባስን የሚያውቁ ምዕመናን ተገኝተዋል። በዚህ የመታሰቢያ ዝግጅት ብፁዕ አቡነ በርናባስ በሐዋርያው ጉዟቸውና በስብከተ ወንጌል አገልግሎታቸው ከኢትዮጵያ ጀምሮ በመላው ዓለም ያበረከቱትን ሐዋርያዊ አገልግሎት ተዘክሯል። የቀድሞው አባ ወልደ ትንሣኤ የዛሬው ብፁዕ አቡነ በርናባስ የስብከተ ወንጌል አገልግሎት ምዕመናን እምነታቸውን እንዲያውቁ ያደረገ ከመሆኑ በላይ ካህናትና መምህራን በሌሉበት ብዙ ስፍራዎች ስብከታቸውን በካሴት በማዳመጥ ምዕመናን ሕገ እግዚአብሔርን እንዲጠብቁ ምክንያት እንደሆነ በመድረኩ ተወስቷል። ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ በበዓሉ ላይ ባስተላለፉት አባታዊ መልእክት ከብፁዕ አቡነ በርናባስ ጋር ከትምህርት ቤት ጀምሮ አብረው እንደነበሩ አውስተው አቡነ በርናባስ በትህትናና ላመኑበት እውነት በመቆም ቤተክርስቲያንን በታማኝነት ያገለገሉ አባት እንደሆኑ በማሳሰብ ብፁዕነታቸው እንኳን ለዚህ ቀን አደረሶ ብለዋል። በዚህ ዝግጅት ብፁዕ አቡነ በርናባስ የሰበኩትን በሕይወት የኖሩ አባት መሆናቸው የተገለጸ ሲሆን ትህትናን የያዘ ትንሹን ትልቁን የሚያከብሩ ፍቅረ ነዋይ ፈጽሞ የጠፋላቸው ያላቸውን ሁሉ ለድሆችና ለአብያተ ክርስቲያናት የሚያበረክቱ እንደሆኑ ተወስቷል። ብፁዕ አቡነ በርናባስ በዕለቱ ባደረጉት ንግግር በቤተ ክርስቲያን የሚሰራው እግዚአብሔር መንፈስ ቅዱስ ስለሆነ የምናመሰግነው እግዚአብሔርን ነው በማለት ልዑል እግዚአብሔርን አመስግነዋል። አንድ ማወቅ ያለብን ትልቅ ነገር በክርስቶስ ደም የተገኘችውን ዓለም አቀፋዊት ቤተ ክርስቲያን በእሳት አምሳል ከተገለጠበት ከበዓለ ሃምሳ ጀምሮ አብን ወልድም በእሱ ህልዋን ሆነው ቤተክርስቲያንን እየመራት ያለ እግዚአብሔር መንፈስ ቅዱስ መሆኑን ከምንም በፊት ልናውቅ ይገባል። አሁን ዛሬ በዓለም ዙሪያ ያለችውን ቤተክርስቲያን የሚመራ እሱ በተለያየ ስጦታ ዲያቆናትን፣ ቀሳውስትን፣ ጳጳሳትን፣ ፓትርያርኮችን በመሾም ሰባክያንን፣ መዘምራንን በመምረጥ በሰባክያን በመዘምራን በተለያዩ የሥራ ዘርፎች በእነሱ ሁሉ ሆኖ ስራውን የሚሰራ እግዚአብሔር መንፈስ ቅዱስ ነው። እኔንም እንደ ሰው ቆጥራቸው አሁን በቅኔም ይሁን በምንም ይሁን የምስጋና ነገር ወደዚህ ስትመጣ አይ ነበር እና እሷን እንደ ኳስ እያነጠርኩ ወደ እሱ ነበር የሚገባው እግዚአብሔር መንፈስ ቅዱስ ነው። ሳይመረረን፣ ሳይጸየፈን፣ ሳይንቀን በኃጢአት የተዋረን በጣም ክፎች ነው። የሚገርማቸዋል ሰዎች ስንባል የእሱ ፍቅር ከዚህ ሁሉ በላይ ሆኖ ከዚህ ያደረሰን እግዚአብሔር መንፈስ ቅዱስ ነው እና ስሙ ለዘላለም የተመሰገነ ይሁን። እንዲሁም ላለፉት 30 ዓመታት በአሜሪካ በመላው ዓለም በነበራቸው አገልግሎት ከጎናቸው የቆሙትን የደብረ ጽዮን ድንግል ማርያም ካቴድራል አበው ካህናትና ምዕመናንን አመስግነዋል። እንዲሁም በአውደ ምሕረት የተሰጡትን ትምህርቶች በተለያዩ የሚዲያ አማራጮች ለዓለም ለማስተላለፍ ከፍተኛ ጥረት ያደረጉ የቤተ ክርስቲያን ልጆችንም በጥብቅ አመስግነዋል። በበዓሉ ላይ የብፁዕ አቡነ በርናባስ ትምህርቶች ለቤተ ክርስቲያን የስብከተ ወንጌል አገልግሎት ያበረከቱትን አስተዋጽኦ በሚመለከት ጥናታዊ ጽሑፍ የቀረበ ሲሆን ቅንያት በሊቃውንት ቀርቧል። ሊቃውንተ ቤተ ክርስቲያን ያሬዳዊ ዜማ ያቀረቡ ሲሆን ከ44ቱ የተወጣጡ የሰንበት ትምህርት ቤት መዘምራን መዝሙር አቀርበዋል። በመጨረሻም ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ በሰጡት ቃለ ምዕዳን ይህንን በዓል ያዘጋጁትን የደብረ ጽዮን ድንግል ማርያም ካቴድራል አበው ካህናትና ምዕመናን በማመስገን ሰው በሕይወት ሳለ በመልካም እንዲህ ማሰብ በእኛ ዘንድ መለመድ አለበት በማለት ይህ ታላቅና ሊለመድ የሚገባው ተግባር እንደሆነ በማሳሰብ በዓሉ በጸሎት ተጠናቋል። የእናንተ ግን ትልቅ ዕድል፣ ትልቅ ጸጋ የሚያህል ዘመን ቆይቶ በእንደዚህ ያለ በዓል መተሳሰብ ማቅረብ አባታችን ብላችሁ በአባታችን ስም ይህን ዕለት እንዲከበር እግዚአብሔር እንዲመሰገን ማድረጋችሁ በጣም ትልቅ ጸጋ ነውና እንኳን ለዚህ ያበቃችሁ።
በመጨረሻም መንፈሳዊ ትምህርትን ለማስፋፋት ትኩረት ሊደረግባቸው የሚገቡ ቅድመ ዝግጅቶች ላይ መስራት እንደሚገባ ተጠቆመ። መምህር መዝገቡ ጌታቸው አሁን በስራ ላይ ያለው ለአራተኛ ጊዜ ተሻሽሎ 2009 ዓ.ም የወጣው የሰበካ መንፈሳዊ ጉባኤ ደንብ በአንቀጽ 19 ንዑስ አንቀጽ 11 ላይ ተማሪዎች እንዳለፈው ጊዜ ደበሎ ለብሰውና ለምነው ለመማር ወቅቱ ስለማይፈቅድ በአጥቢያው ቤተክርስቲያን ካልተቻለም በአካባቢው የሚገኙ አብያተ ክርስቲያናት በህብረት አንድ አዳሪ ማዕከላዊ ትምህርት ቤት አቋቁመው ለመምህራን ደመወዝ፣ ለተማሪዎች ምግብና ልብስ በማቅረብ ጉባኤ ቤት እንዲኖር ይደረግ ዘንድ የመንፈሳዊ ትምህርት ክፍል የሚመለከታቸውን ያስተባብር ዘንድ ያዛል። አይነ ኩሉ ኃይለ ማርያም ይባላሉ። ቀድሞ በነበሩበት የአብነት ትምህርት ቤት የነበሩ ምቹ ሁኔታዎችንና አሁን ላይ ቅድስት ቤተክርስቲያን እንዳትዘጋ መደረግ ስለሚገባው ጉዳይ እንዲህ ጠቁመዋል። እውነት ነው። ቀደም ሲል በነበረበት ሰዓት ሲያስተምሩ ምዕመናን ተማሪዎቹን እየተከፋፈሉ ራሱ አንደኛውን እንችላለን አንዱን እንችላለን እየተባለ ምግባቸውን እየሰጡ ትምህርታቸውን እንዲከታተሉ ይደረግ ነበር። ይህም እንዳየሁት ከሆነ ደሴ ደብረ ቤተ ስላሴ የነበሩ ሊቃውንት ሊቀ ጠበብት ኃይለ ማርያም እሳቸው ያቋቋሙ መምህር ናቸው። የድጓ መምህር አለቃ ሰምር ኃያል፣ የቅኔ መምህር ቀንጌታ መጽሔት ታፈር የሚባሉ ነበሩ። እነሱ በሚያስተምሩበት ሰዓት እኔም አንድ ተማሪ ነበርኩኝና ማር ነበር። ለመጀመሪያ ደረጃ ቤተ ክርስቲያን 4 ብር ደሞዝ ትሰጥ ነበር ከቤተ ክህነት በአመት ልብስ ለጎበዝ ተማሪዎች ማለት ነው ሻል ላሉ። እንዲሁም ሌሎች ተማሪዎች ደግሞ ምዕመናኑን እየለመኑ ሁሉም ስለሚዘከራቸው ቀጥ ለጥ ሰጥ ብለው ቤተክርስቲያንን ያገለግሉ የነበረው ምግባቸውን ምዕመናን ስለሚችሏቸው ነው። ነገር ግን አሁን እንደማየው ከሆነ የሚማር ተማሪ ጠፍቷል። የሚማር ተማሪና የሚተካከለለ ደግሞ ሊቃውንትን መተካት አይቻልም፣ ቤተክርስቲያንን ማገልገል አይቻልም። ይህንን ለማድረግ የሚቻልበት ምክንያት ምንድነው ከተባለ ያሉት ምዕመናን እነዚህን ተማሪዎች ለማበረታታት ብርቱ ተሳትፎ ማድረግ ያለባቸው መሆኑን፣ በሁለተኛ ደረጃ ደግሞ በሰንበት ትምህርት ቤትም ይሁን በአካባቢ ያሉ ታላላቅ ሰዎችም ቢሆኑ ምን እናድ የሚል የግል እንትናቸውን አስተያየት በመስጠት ለተማሪዎች አብነት ተማሪዎች እንዳይቀንሱ፣ እንዲማሩ፣ እንዲቀጥሉ፣ እንዳይታጎል ቤተክርስቲያንን አገልጋይ እንዳታጣ ለማድረግ ጉልህ የሆነ አስተዋጽኦ ማድረግ መቻል እንዳለባቸው፣ በተለያየ መልኩም ይሁን ደግሞ ለነዚህ ተማሪዎች መተዳደሪያ ይሆን ዘንድ ደግሞ የሆነ ድርጅት በመክፈት የዛ ገቢ ለተማሪዎች አስቤዛ ሆኖ በእንደዛ አይነት መልኩ ቤተክርስቲያንን እንዲያገለግሉ ተተኪ እንዲኖር ማድረግ ይገባቸዋል የሚል አመለካከት አለኝ። አሁን ላይ የአብነት ትምህርትን ላለመማር ተማሪዎች ፍላጎት ያጡበት ምክንያትና መደረግ ስላለበትም መፍትሄ አይነ ኩሉ ኃይለ ማርያም እንዲህ ብለውናል። የቀድሞዎቹ የተጉ ተማሪዎች ነበሩ። አሁን ላይ ላይተጉ የቻሉበት ምክንያት የተለያየ ነገሮች አሉ። ምክንያቱ ምንድነው? አንደኛ ዘመናዊ ትምህርትነት በጣም የሰፋ ነው። በዚህኛው በቤተክርስቲያናችን ስንመለከት ደግሞ የገቢ ምንጩ ያነሰ ስለሆነ ተምሬስ ምን አገኛለሁ፣ ምን ደረግ ነገር አለ የሚል አመለካከት ስለሚኖርባቸው እንትኑ ላይኖራቸው ይችላል፣ ትጋቱ ላይኖር ይችላል። ትጋት የሚኖረው ምን ሲኖር ነው? አበረታች ሲኖር ነው። አበረታች እስከሌለ ድረስ ሊቀንሱ የሚችሉበት መንገድ ይሄ ነው። ይህንን ለማትጋት ደግሞ መደረግ ያለበት በቤተክርስቲያንም ትምህርት መሰጠት አለበት። በሌላውም መልኩ ቢሆን ደግሞ ተማሪዎቹን ወላጆች ቤተሰቦቻቸው እኛ እንችላለን፣ ተማሩልን፣ ቤተክርስቲያናችን አይዘጋብን፣ ይሄን የመሰለ ነገር እንድትከታተሉ ሁሉም ከቤተክርስቲያን የመጣ ነው። ላይኛው የዘመናዊ ዕውቀትም ቢሆን ከቤተክርስቲያን የበለጠ ስላል አይደለ ሁለቱንም ማየት ትችላላችሁ። እንዳይዘጋብን ቤተክርስቲያናችን እንድትማሩልን፣ እናንተን ደግሞ ለማስተማር ዝግጁ ነን የሚል አመለካከት እና ድጋፍ ሊኖራቸው ይገባል የሚል አመለካከት አለኝ። በውጭና በተለያዩ ሀገራት የሚኖሩ ደግሞ አንዳንድ እርዳታዎችን በመስጠት እንደ ባለፈው ለምሳሌ ሳስታውስ ፈለገ ሕይወት የሚባል ትምህርት ቤት ነበር። በፈለገ ሕይወት ትምህርት ቤት ውስጥ ላሉ ተማሪዎች የሚረዱ ነገሮች ነበሩ። በምንድን ነው የሚረዱት ያልን እንደሆነ በጎ አድራጊ ድርጅቶች ልብሳቸውን፣ ምግባቸውን የሚሆን የሚዘክሩት ነገር ነበር። አሁንም ደግሞ ያሉ አንዳንድ በጎ አድራጊ ሰዎች በየቤተክርስቲያኑ በአንድ ቤተክርስቲያን በሁለት ቤተክርስቲያን ላይ 15-20 ተማሪዎችን እችላለሁ እያለ አንድ ግለሰብ ይሄን ቢያደርግና ቢያስተባብር ንቁ ተሳትፎ ቢያደርግ የበለጠ ተማሪዎች ማበረታታት ይቻላል የሚል አመለካከት ነው ያለኝ። በቅድስት ቤተ ክርስቲያን ያሉ የሰንበት ትምህርት ቤት አባላት ለቅድስት ቤተ ክርስቲያን ተተኪ አገልጋይ የሆኑ ዘንድ ሊቃውንቱ አስፈላጊውን ሁሉ ሊያደርጉ ይገባል በማለት ምክረ ሀሳባቸውን ለግሰውናል። በሰንበት ትምህርት ቤት ያሉ ተማሪዎች የአብነት ትምህርት እንዲማሩ
አበረታታለሁ። ለምሳሌ ቅኔ ቢያውቁ፣ ዜማ ቢያውቁ፣ አቋቋም፣ መጽሐፍ፣ የተለያዩ ቅዳሴዎችን እንደዚህ ነገሮች የሚማሩ ቢሆን ሁሉንም በአንድ ላይ ማከናወን ይችላሉ። ለምሳሌ ቅዳሴ ቀድሶ የሰንበት ተማሪዎች ማስተማር፣ የድጓ ተማሪ ሆኖ ለነገ ተተኪ መሆን፣ የቅኔ የዜማ የቅዳሴ አቋቋም ቢሆኑ እነሱ ወደ ቤተ ክርስቲያናችን የሚሸፍኑ ስለሚሆን ይሄንን ነገር ወደ ቤተ እግዚአብሔር ቀርበው ከሊቃውንቶች ዘንድ ቢማሩ ጥሩ ነው የሚል አመለካከት ነው ያለኝ። የቤተ ክርስቲያን ሊቃውንትም ራሳቸውን ለመተካት የሚያስችል ያልፋሉና እኔ አልፌ ቤተ ክርስቲያን እንዳትታጎልብኝ በማለት እነዚህን የሰንበት ተማሪ ወጣቶችን ደግሞ እነሱን ማበረታታት፣ ወደ እነሱ እየቀረቡ እኛን እንድትተኩ ኑ ቶሎ ቀጽሉ ኑ ተማሩ እያሉ እነሱን ደግሞ ለማስተማር ትጉህ የሆነ አመለካከት ቢኖራቸው ጥሩ ነው የሚል አመለካከት ነው ያለኝ። የኃያሉ መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓልን ጨምሮ ሌሎች የቤተ ክርስቲያናችን መረጃዎችን የዳሰስንበት የዜና ቤተ ክርስቲያን ጥንቅራችን ይህንን ይመስላል። የቴሌቪዥናችንን ፕሮግራም በሳተላይት ቴሌቪዥን በኢትዮሳትና በዲኤስቲቪ እንዲሁም በዲጂታል ሚዲያ ገጾቻችን በዩቲዩብ፣ በፌስቡክ፣ በቴሌግራም፣ በኢንስታግራም፣ በቲክቶክ እና በሌሎችም የማህበራዊ ሚዲያዎች እንድትከታተሉ እንጋብዛለን። በዚሁ አጋጣሚ #ኢኦቲሲቲቪ እያላችሁ የቤተ ክርስቲያናችሁን ቴሌቪዥን የማህበራዊ ሚዲያ ገጾች ላይክ፣ ሰብስክራይብ እና ሼር እንድታደርጉ ጥሪያችንን እናቀርባለን። የሰዓቱ ዜና ቤተ ክርስቲያን ጥንቅራችን በዚህ አበቃ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ።